ሰላም ሰላም ጤና ይስጥልኝ የሩታና የሄርሚ ቤተሰቦች እንዴት ናችሁ? ደህና ናችሁ እያልኩ እንግዲህ መጥቻለሁ። እኔ አንዳንድ ጊዜ በጣም ነው የሚገርመኝ። ቆራጥ እናት ነሽ። በእርግጥ ግን ልጁ ላይ እንደዚህ የምን ያህል እኔ እንጃ ልጁ ላይ እንዴት እንደምትጫወቱ በሕፃን ልጅ ያውም በማያውቅ ልጅ እናት ናት። ምንም ያህል ቢሆንም እናት ናት። ግን በዚህ ልክ እንደዚህ ይህን የማይናገር ሕፃን ልጅ እያመጣችሁ ሶሻል ሚዲያ ላይ መነገድ በልጁ ፍቅርን ላስተዋውቀ ነው ምናምን። እዛው ራስህ ተዋወቅ እንጂ ልጁ ምን አረገ? ልጁ አስተዋውቀኝ አላለ፣ ካፉ አይናገር። ገና ሕፃን ነው፣ ገና ጩጬ ነው። እራሳችሁ የምትዘቀዘቁት አንሷችሁ ልጁን ለማዘቅዘቅ ብላችሁ ልጁን ደግሞ ለማሰደብ ለማንቋሸሽ ይህንን ሰው በየልጅ የማይናገር አፉ ውይ እኔ ውስጣችሁ እንዴት እንደሚችል አላቅም። አብረሽ ማለት ነው መቼም የገንዘብ ሰው በኢትዮጵያ ምድር በዚህ ዓለም ምድር ውስጥ እንዳንተ የገንዘብ ሰው ሆዳም ሆዳደር ለከርሶ ያደረ አይቻላቅም። ስራ ችግር የለም፣ ገንዘብ አምጣ፣ ቤትንና ልጅህን ምራ፣ አስከብር። አንተም ራስን አስከብር፣ እሷንም አስከብር። በእርግጥ ጥሩ ነው። ከጀርባ ያለውን ነገር አናውቅም፣ ግን ደግሞ ሶሻል ሚዲያ ላይ ጥሩ ነገር ብትሰሩ እናንተ ጥሩ ነገር ብትሰሩ የማይከተለው የለም እላለሁ። ደጋግሜ ነው ይህንን ነገር የምናገረው። ግን አሁን የሆነ አለ አይደለ በቃ የሆነ እንጃ ውሻ እኮ አምጥተው የፈረንጅ ውሻ እኮ አምጥተው ለአንተ ቢሰጡ ትጫወትባታለህ እኮ። ያችን ደግሞ አዝላታለህ ብለህ እኮ ነው ውሾቹን እንደው ደግሞ እንደዚህ ብዬ አውርቼ ውሻ ደግሞ ነገ አዝለህብን እንዳትመጣ አንተ እኮ ታረጋለህ እኮ። እኔ ያወራሁትን ሁሉ ነገር እኮ ነው ይዘህ የምትመጣው። አሁን ጩጬውን ደግሞ ለፍቅር ብላክ ደግሞ ይዘህ መጣህ። ምን አይነት ጀግና እናት ናት! ቆራጥ እናት ናት። ልጇን እንግዲህ መጣ በዚህ ልክ እንግዲህ ነው ተቀበለችው ማለት ነው። ግን አንዳንድ ጊዜ ፍቅርን ብትሆኔ እኔ እንጃ አፈሽን አሞጠሞጥሽ የምትይው ጠፋብሽ፣ ድንገት ስለመጣሽ ማለት ነው። ምክንያቱም አንቺ በፊት የሄድሽውን ህይወት ድጋሚ መተሽ ይህን ቪዲዮ እናት አባት ሲያየው በጣም ይደነግጣል። የእውነት ልጅ አባት እኮ ነኝ። አፈን አስተካክለ ግጠም መጀመሪያ። እውነቴን ነው የምልህ። ቅንጭላትህ ክፍት ነው ያንተ ፀጉር ነው እንጂ የለበሰው ቅንጭላት ክፍት ነው። እንደዚህ አይደረግም፣ ነውር ነው። እንደዚህ አይነት ነገር አታካሄድብን። ልጅ የሰጡ ሰዎች አሉ፣ ይፈራሉ። ለባሎቻቸው ልጅ ሰጥተው ህይወትን ለማሸነፍ የተሰደዱ ሰዎች አሉ። ብዙ ነገር አለ። ስለዚህ ታው በቃ እንዲህ ምን ማለት ነው? ምን ጉድ ነው? እኔ አንዳንድ ጊዜ ምን ጉድ ነው እላለሁ። የበር ታው ጥሩ አይደለም ማለት ነው። ጥሩ አይደለም። እንደዚህ የሆነ ስራ አታካሂዱ። የመሬን ልጆቻችንን ሰጥተን ለባሎቻችን የሚሰሩ ሰዎች አሉ፣ ህይወትን ለማሸነፍ። እንደገና ደግሞ ብዙ ነገር አለ። አሁን ዝም ብለህ ከአንተና ሂት እንዳትጠይቅ፣ እናቷን ሳትጠይቅ፣ የልጅቱ እናት ሳትጠይቅ፣ ወይንም ደግሞ ላዝና ነው ትንሽ የተወሰነ እንዝናናና እንምጣ ወይ ቪዲዮን ቀርጽ ከመጣሽ ነው ቶሎ በቃ ላስ አድርገህ ድንገት ዝም ብለህ ከአንተ ልጁን ይዘህ ትሄዳለህ። ይሄ ምስኪን እስኪው እናቱን እያየ ነው የማይናገር እንደው የማያለቅስ። ውይ አይ ፍቅር የስራሽን ይስጥሽ አንቺ ቆረቆንዳዮች። በአንድ ፀጉር ነው እንደ ደግሞ ስንት ቪዲዮ ልትሰሪ ነው አንቺ? ደግሞ ጨምላቃ የሆነ ደግሞ ይቺ ምን አይነት ቆረቆንዳ ናት? በእናታችሁ ተከበሪ ባክሽ። እዛው ይበቃሻል። አንቺ አትላላጭ። ትናንትና ቪዲዮ ሼር አድርጎልሻል አይደለ? እሱ ጫኔ ይበቃሻል። ምንድን ነው ተላላጣችሁ እኮ። ሌላ ሴት አያመጣትም ተብሎ እኮ ነው ህግ ማዕቀብ ተጣለበት እኮ። ሌላ ሴት ካመጣ ውርድ ተራስ ተብሎ ማዕቀብ ተጣለበት። ስለዚህ በቃ ይችኑ የተለመደችውን ፍቅር ምስኪኗን አመጣ። እሷ የልጅ እናት ናት። ያው ግን ተበለሻችሽ፣ ገባሽ? ግን ተበለሻችሽ። አበዛሽው፣ አንቺ አበዛሽው። ትጨመላለቂ ነው ማለት ነው። አበዛሽው እንዴ! ምንድን ነው አንቺ ልጅ ይዞ ሲመጣ ዝምት ያለሽ እንዴ? ምን ችግር አለው? ሩታ ምናምን ትላለች። ጭፍንን ሂጂ እባክሽ፣ ጭራሩ የሆነች ምንድን ነው እንደዚህ? ጋይስ የእናት አንጀት አይችልም የምር። በተለይ የመጀመሪያ ልጅ እኔ ስላየሁት ነው። የመጀመሪያ ልጅ በጣም በቃ እኔ እንጃ ውስጥ እኔ በቃ በልተው እንዳልበሉ ጠብተው እንዳልጠቡ ሆዳቸው የሞላ አይመስላችሁም? አጥባችኋቸው ያጠባችኋቸው አይመስላችሁም? አልብሳችኋቸው ያለበሳችኋቸው አይመስላችሁም? ውይ እኔ ጓደኛዬ አቀፋትን
የሆነ ሐኪም ቤት እየሄድን ማለት ነው። ጩጨነት ገና የ3 ቀን ልጅ ናትኝ። በጣም ነው የምታምረው። ማሻአላ ተባረካላ። ልጅቷ በጣም ነው የምታምረው። ዶክተሮች ሁሉ ስስት ብለው የሆነች እንድንሲያ ዶክተር ናት። ልክ እንደዚህ ጥፍት ይዛብኝ ጥፍት እሪ ያልኩኝ እኔ ጥፍት በአንዱ እንትን ግብት አለች። በቃ ይዛት በቃ እኔ ስላማረችኝ ነው ብላ ይዛት አንዱ እንትን ቤት ነው የገባችው። አንዱ ክፍል ማለት ነው። እሪ ያልኩኝ እኔ እሪ የምሬን ነው የምላችሁ። እዛው እኮ ነው አቅፋት እኮ ነው ሽሹ እያለች ነው እሷ። እና አልወድም ጓደኛ ያቀፋት ራሱ መንገድ ላይ ስትሄድ መኪና ስትገቢ ቀስ ብለሽ በሩ የመታብኝ እየመሰለኝ እጄን ነበር እንደዚህ መከልለው። እውነቴን ነው የምነግራችሁ። እጄን ከልል ለራሴ ታመሜ እጄን እከልላለሁ በ3 ቀን ማለት ነው። ስለዚህ ጋይስ ምን ሆናችሁ ነው እንዴ? ልጅ ምን ነው እቃ ነው እንዴ? ልጅ መጫወቻ ነው እንዴ? ጩጬ ልጅ የኔ አባት እንደው ወይ ድንገት ነው ለሰው ያመጣው። ሸረሪ ባልተደረገለትም ካልስ አልተደረገለትም። ተመልከቱ። ድንገት ልጁን ይዞ የመጡ ካልስ እንኳን ሳያለብስ ማለት ነው።